በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረቡዕ የሚነበብ የአቡነ ሀብተ ማርያም ገድል። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቆት አካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የአቡነ ሀብተ ማርያምን ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ዕለት በአቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ነበር። አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ስሞት አታይምን? ነፍሴ ከስጋዬ ሳትለይ እጠጣ ዘንድ ለምን ውሃ አሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነ። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያምም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይለ ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለህ የጤነኞች ወዳጅ ነህ። ኃጥአን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን ቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግስተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይና በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ? አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በቅዱስ ጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስን ስጋውና ደሙን ተቀበል አለው። ከዚህም በኋላ ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ስጋውና ደሙን ተቀበለ። ስጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማይ አረጉ። አባ ሀብተ ማርያምን በተኛበት ቤት መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛውን ብዛት የመዋቲ አንደበት ሊናገረው የማይችል ነው። ያን ጊዜም አቡነ ሀብተ ማርያም በሐዋርያት በጴጥሮስ እና በጳውሎስ እጅ በተቀበለ ስጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የአራቱን ኪሩቤል የሰባቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትም ሕዝብ ቤተክርስቲያንን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለስጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትንም በመጠየቅ ያዘኑትንም በማረጋጋት የታረዙትንም በማልበስ የተጠሙትንም በማጠጣት የተራቡትንም በማብላት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በዓል በወሩ በ5 ቀን አምላክን የወለደች የድንግል ማርያምንም 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስህን ስጠው እያለው አዘዘው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መነሳት ይገባል። ለምን እግዚአብሔርን ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ እዘን፣ እንደሰጠ ይቆጠራልና። ዝም ማለት የማይገባ ስለሆነ ተነስተ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችኝም፣
ያለውንና በወንጌልም ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበር። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቦናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነትን እየመከረ ያለ ፍቃዳቸው ከእህል ውሃ የሚያጾማቸውም ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና፣ እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ። በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ስራ ቸል ሳትሉ መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምዕመናንን ስራ በመስራት በጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥን ፍቅርን ያዙ። የጨነቀውን ሁሉ በመርዳት መጽዋዕትን ከመስጠት በቀር ፍቅር ምንድን ነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራችኋለን እንዳልን አሁንም በዚህ ዓለም እንደኖረች ገልጠን እንነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያም እሱን እንደወለደች ገልጸን ነግረናችሁ አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባልዋ ከሞተ በኋላ ለራሷ ምን ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች ለጦም አዳሮችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿንም ነፃ አወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾም በጸሎትና በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቴና ሆይ ስለ አንቺም እንዳንቺም ላሉ ምዕመናን ወደዚህ ዓለም መጣው። ሰው ሆኜ ከተወለድኩ በኋላ በየጥቂቱ አደግኩ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳውም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረኩ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ሁሉ ስለተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀሁልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማች በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሬዎች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልተቤት አይታ ያለዚህ የምበላው ሌላ ገንዘብ የለኝም ምን ላድርግ በማለት ቃሏን ከፍ አድርጋ በኃይልም ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ ሀገር እሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ ዮስቴና ጌታ የምትበይውን ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘውትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜም ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት ያቺ ባልቴት ቅድስት ዮስቴናን እንግዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቴናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚህ አነጋገር ጋራ ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህን ተአምር አይታ ካደነቀች በኋላ ያቺ እቤርት እመቤቴ ዮስቲና ሆይ ከእግዚአብሔር ስልጣንን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስብኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብስተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ስራ ከደጊቱ ከቅድስት እናቱ
ዮስቴና ስራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቴናም ደጋጎች ስራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7ቱን የአክሊላት ሽልማት 80ውን አህጉራተ ገነት አዋረሳት። ንዕድ ክብርት በምትሆን በቅድስት ዮስቴና ጸሎት እግዚአብሔር ለዘላለም ምሕረቱን ይስጠን፣ አሜን። አቡነ ሀብተ ማርያምም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን በአለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ስራ ጸንቶ ሳለ ከዕለታት በአንድ ቀን ስጋውን ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስ እና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ስጋውን ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነባውን ቄስ ገሰጸው። ወዮሴፍሰ ፈሃሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊቱ ወደ ቆመበት ስፍራው ተመለሰ። ያን ጊዜም ጌታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍሰ ብእሲ ፈሃሪያ ለማርያም ጻድቅ ውእቱ ያልከውን ወድጄ አመሰገንኩ። የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የእኔ ክብር አይደለምን? አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናዋን ንጽሕና የሚንቁትንና የሚያቃልሉትን እንደምን ፈጽሞ አይነቅፋቸው? የመጻሕፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸው? በወንጌል ያለውን ትርጓሜውን ሳያውቅ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀ ፈሃሪያ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደቀደመው ሆነ። ይህን ያለ ከሰው ዘንድ ጥፉ ከንቱ ውዳሴ ፈርቶ ነው። ከዕለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ስጋውን ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ከአፉ ወጥቶ ምድር ላይ ቢወርቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከነአፈሩ አንስቶ በአንድነት ጎረሰው፣ ተቀበለው። ያን ጊዜም ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሰራ አለው። አንዱ ስጋውን ደሙን ከተቀበልክ በኋላ ጮኸ ወንጌልን ታነብ ዘንድ ማን አዘዘ? ሁለተኛው ለቄስ ሳትነግር የወደቀውን ምራቅ
ከአፈሩ ጋር አንስተ ትጎርስ ዘንድ ማን ግድ አለ? አሁንም ስለበደልክ ራስህን ለካህን አስመርምረ እልፍ ስግደት ስገድ አለው። ጌታም ይህን አዝዞት ተሰወረው። እርሱም በስንፍናዬ ፈጣሪዬን አሳዘንኩት ብሎ ጽኑ ለቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሂዶ የሰራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱ እሺ ብሎ ጌታዬ እልፍ ስገድ ብሎ እልፍ ስግደት አዝዞኝ ነበር። ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህንም ብሎ በሐዘን ራሱን አዘንብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስ እወቅ አለው። ቄሱ ካዘዘው በላይ ሌላ አትጨምር አለው። ቄሱ ያዘዘህ ይበቃልና እኔ ያዘዝኩህን ስግደት ተወው፣ ይቅር ብያለሁና ዳግመኛ እንዲህ አታድርግ አለው። አባ ሀብተ ማርያምም መንግስት ይክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዛች ቀን በኋላ ስጋውን ደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተዓቅቦ ይኖር ነበር። የአባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያምም ልጆች ከምንባል ሁሉ ለዘላለም ከኛ ጋር ይኑር አሜን።